ክርስትና ትክክል እንደሆነ በምን አወክ ላልሽው ጌታችን ሞቶ ተነስቷል። ሞቶ መነሳቱን በየት አወክ? የተጻፈ አንብብ አይደለ ካልሽኝ፣ አይ የተጻፈ አንብብ መጽሐፍ ቅዱስን አንብብ ብቻ አይደለም ታሪክም ያውቀዋል። በቃ የክርስቶስን ሞቱን ታሪክ ያውቀዋል። ትንሳኤውን ደግሞ ባይ ሪዝኒንግ ማሳየት ይችላል። ትንሳኤውን ማለት ነው። ሞቼ እነሳለሁ ብሎ ሞቶ መነሳት የሚችል ማንም የለም። እንግዲህ እንደሰማችሁት እዚህ ጋር ያለው ሰው በጣም የሚያስቅ ነገርና አት ዘ ሴም ታይም ደግሞ በጣም የሚያሳዝን ነገር ሲናገር እንሰማዋለን። እሱ ምንድነው? ያ ሕያው የሆነው አምላክ ሰማያትንና ምድርን የፈጠረው ፈጣሪ ሞቷል፣ ሟች ነው ብሎ ከገደለው በኋላ ከሙታን በኩል መነሳቱ ደግሞ ጀብድ ሆኖ እንደ ጀብድ ያወራል። አምላክን የሚያህል ነገርን ገድለኸው፣ ኦኬ ሟች ነው ብለኸው፣ ለሶስት ቀናት ሬሳ ነበረ ብለኸው፣ ከዛ ደግሞ በሶስተኛው ቀን እሁድ ተነስቷል። ይሄንን እንደ ጀብድ ታወራለህ ወገናችን። ይሄ ደግሞ በየትኛው ተአምር ነው ክርስትናን ትክክል ሊያደርገው የሚችለው? ሲጀመር ክርስትና ሐሰት ከሆነበት ምክንያቶች መካከል አንዱ እኮ ይሄ ነው። አምላክን ይገድላል። አምላክን ከፍጡር ይመድበዋል። አንተም ራሱ እንዳመንከው ፍጡሩን ፈጣሪ ብለህ ነው የምታመልከው። ይሄንን እንደ ጀብድ ታወራላችሁ። በጣም የሚያሳዝን ነገር ነው። እና አንድ ደግሞ መርዶ ልንገርህ። እሱ ምንድነው? አምላክን ልክ እንደናንተ ሟች አድርጎ ከመቃብር በማስነሳት በማመን እናንተ የመጀመሪያዎቹ ሰዎች አይደላችሁም። አዎ አምላኬ ሞቶ ከሙታን በኩል ተነስቷል የሚለውን ነገር ለማመን እናንተ የመጀመሪያዎቹ አይደላችሁም። ከእናንተ በፊት ያሉ ጣዖት አምላኪያን የተለያዩ ጣዖታት የሚያምኑ ሰዎችም ልክ እንደናንተው አምላክ ከሞተ በኋላ መቃብሩን ፈንቅሎ ተነስቷል ብለው ያምናሉ። ይሄንን ከራስ የቤተ ክርስቲያን አባት ላሳየ። እንግዲህ ጃስቲን ማርቲር ወይ ደግሞ ቅዱስ ዮስጢኖስ ሰማዕቱ ምን ብሎ ይናገራል? በ21ኛው አፖሎጂ ላይ And when we say also that the Word, who is the first birth of God, was produced without sexual union, and that he, Jesus Christ, our teacher, was crucified and died and rose again and ascended into heaven, we propound nothing different from what you believe regarding those whom you esteem son of Jupiter ይላል። ልተርጉምልህ። ኢየሱስ ክርስቶስ ያለ ወሲባዊ ግንኙነት ተወለደ። የአምላክ የበኩር ልጅ ነው። ተሰቀለ፣ ሞተ፣ ተነስቶ ወደ ሰማይ አረገ ስንል የጁፒተር ልጆች ጣዖታውያኑ ከሚያምኑበት አስተምህሮ ጋር ተመሳሳይ ነገር እንጂ የተለየ ትምህርት ይዘን አልመጣንም ማለት። እንግዲህ በግልጽ እንደተናገረው አምላክ ሞተ ከሙታን በኩል ተነሳ ስንል እነዚያ ጣዖት አምላኪያን የሚያምኑበትን ትምህርት እንጂ እኛ አዲስ ነገር ይዘን አልመጣንም ብሎ ሲናገር እንሰማዋለን። ስለዚህ አምላኬ ሞቶ ተነሳ ምናምን ስትል ጣዖት አምላኪ የሚያምነውን ትምህርት እንጂ አዲስ ነገር ስላልሆነ ይዘህ የምትናገረው እንደ ጀብድ የምታወራው ነገር አይደለም ነውና ይሄ የሚያሳፍር ትምህርት እንጂ የሚያኮራና እንደዚህ በድፍረት እንድትናገር የሚያደርግ ነገር አይደለም። ሰላም አለይኩም።